በዚህ ቀላል መንገድ በመሄድ ብቻ ያለምንም እንግልት እዚህ ኢትዮጵያ ውስጥ ሆኜ የራሴን የሚዲየም አካውንት ከፍቼ የመጀመሪያ ጽሁፌን ፖስት ማድረግ ችያለሁ። ባለፈው ቴክኖሎጂና ጤና ላይ መስራት እፈልጋለሁ ላላችሁኝ በዚህ አዲስ ቪዲዮ ላይ በየዘርፉ እንዴት መጀመር እንዳለባችሁ አሳያችኋለሁ። ተመልከቱት። ይህንን ፕላትፎርም በጭራሽ እንዳትንቁት። ከ3 ወር በፊት የት ነበራችሁ? 3 ወር እንደ ብልሽታ ነው የሚያልፈው። ዛሬ ካልጀመራችሁ ከ3 ወር በኋላ መቆጨታችሁ አይቀሬ ነው። እኔ በ3 ወር ውስጥ የዩቲዩብ ቻናሌን ከዜሮ አንስቼ ሞኔታይዝ እንዳደረኩት ሁሉ እናንተ በሚዲየም ላይ የራሳችሁን የገቢ ምንጭ መገንባት ትችላላችሁ። በተለምዶ ከምናውቀው የሶሻል ሚዲያ መንገዶች ወጣ ያለ ገና ያልተነካ ትልቅ የገቢ በር ላሳያችሁ። ይህን ፕላትፎርም እስካሁን ብዙ ሰው ያላወቀው ነገር ግን በሚሊዮን የሚቆጠሩ ጸሐፊዎች በዶላር የሚከፈሉበት ታላቅ እድል ነው። እናንተም ይህን መንገድ ከተከተላችሁ በፌስቡክም ይሁን በሌሎች ማህበራዊ ሚዲያዎች ላይ በነፃ የምታፈሱትን ዕውቀትና ተሰጥኦ ወደ ገቢ የምትቀይሩበትን ወርቃማ እድል ታገኛላችሁ። ካላችሁበት ሆናችሁ ዓለም አቀፍ አንባቢን የምታገኙበትንና ለጽሁፋችሁ ተገቢውን ዋጋ የምታገኙበትን ሙሉ ስቴፕ ባይ ስቴፕ ሂደት አሁኑን አሳያችኋለሁ። በዚህ ቪዲዮ ውስጥ የአካውንት አከፋፈትን፣ አጠቃቀሙንና እንዴት ጽሁፎቻችሁን ለገቢ እንደምታዘጋጁ በዝርዝር እናያለን። አንድም ሰከንድ እንዳያመልጣችሁ፣ ምክንያቱም መጨረሻ ላይ የማሳያችሁ ሚስጥር የገቢ መንገዳችሁን ፍጹም ይቀይረዋል። እሺ፣ አሁን በቀጥታ ወደ ተግባሩ እንገባለን። ይህንን ስራ ለመጀመር መጀመሪያ ማድረግ ያለባችሁ በስልካችሁ ላይ ያለውን ማንኛውም ብራውዘር መክፈት ነው። እኔ ለዚህ ስራ ይበልጥ ተስማሚ የሆነውን ጉግል ክሮምን መርጫለሁ። እናንተም እሱን መምረጥ ትችላላችሁ። ሞር ቀላልም ስለሆነ በሁላችሁም ስልክ ላይ ስለሚገኝ ልክ ብራውዘሩን እንደከፈታችሁ ከላይ ባለው የሰርች ባር ላይ medium.com ብላችሁ በመጻፍ ሰርች አድርጉ። ድረገጹን መፈለግ ካልፈለጋችሁ ደግሞ ስራችሁን ቀለል ለማድረግ ቀጥታ የሚወስዳችሁ ሊንክ ከዚህ ቪዲዮ ዲስክሪፕሽን ቦክስ ስራ አስቀምጥላችኋለሁ። ልክ ገጹን እንደከፈታችሁ እንደዚህ አይነት ገጽ ይከፍትላችኋል። በገጹም ላይ human stories and ideas እንደዚህም a place to read, write and connect የሚሉ ጽሁፎችን ታያላችሁ። ይህ የሚያሳየው ፕላትፎርሙ ለጸሐፊዎችና ለአንባቢዎች ምን ያህል ትልቅ ቦታ እንደሚሰጥ ነው። አሁን ምንም ሳታመነቱ ከላይ በስተቀኝ በኩል ወይም ገጹ መሃል ላይ ያለውን ጌት ስታርትድ የሚለውን በተን ተጫኑት። እሱን እንደነካችሁት ጆይን ሚዲየም የሚል አዲስ ገጽ ይከፍትላችኋል። እዚህ ጋር የተለያዩ አማራጮችን ታያላችሁ። ለምሳሌ ሳይን አፕ ዊዝ ጉግል፣ ሳይን አፕ ዊዝ ፌስቡክ ወይም ደግሞ ሳይን አፕ ዊዝ ኢሜል የሚሉ ምርጫዎች ይመጣሉ። እኔ መመክራችሁና እኔም የተጠቀምኩበት በጣም ቀላሉ መንገድ ሳይን አፕ ዊዝ ጉግል የሚለውን መርጣችሁ ስልካችሁ ላይ ባለ አንድ የጉግል አካውንታችሁ ብቻ ደቂቃ ባልሞላ ጊዜ ውስጥ ተመዝግባችሁ መግባት ትችላላችሁ። አንዱን ምረጡት፣ ቀጥታ ያስገባችኋል። አካውንታችሁን በኢሜል እንደከፈታችሁ መጀመሪያ የሚመጣላችሁ ገጽ ይህ ነው። ሚዲየም ምን አይነት ጉዳዮች ላይ ፍላጎት አላችሁ ብሎ ይጠይቃችኋል። እዚህ ጋር እንደምታዩት በሺዎች የሚቆጠሩ ዘርፎች በየክፍሎቻቸው ተቀምጠዋል። እኔ ለምሳሌ መኒ፣ ቢዝነስ፣ ቴክኖሎጂ እነዚህና ተመሳሳይ የሆኑ ዘርፎችን መርጫለሁ። ለምን መሰላችሁ? እኔ ማተኩረው ዲጂታል ቢዝነስ እና የገንዘብ አሰራር ላይ ስለሆነ በእነዚህ ዘርፎች ያሉ ጸሐፊዎች ምን እንደሚጽፉ ማየት ስለምፈልግና የኔም ጽሁፍ ከነሱ ጋር ተያይዞ እንዲታይ ስለሚረዳኝ ነው። እናንተም እንደ ፍላጎታችሁ መምረጥ ትችላላችሁ። ስለ ጤና መጽሐፍ ለምትፈልጉ ሄልዝ ወይም ደግሞ ሰልፍ ኢምፕሩቭመንት፣ ስለ ቴክኖሎጂ ለምትወዱ ሶፍትዌር ኢንጂነሪንግ ወይም ኤአይ፣ እንዲሁም ስለ ስነ ጽሁፍ ለምትጽፉ ፊክሽን ወይም ደግሞ ፖኤም የሚሉትን መምረጥ ትችላላችሁ። ዘርፎቻችሁ አሉ ተደርድረው የፈለጋችሁትን መምረጥ ትችላላችሁ። ቢያንስ 3 እና ከዛ በላይ ዘርፎችን ከመረጣችሁ በኋላ ከታች ያለውን ኮንቲኒው የሚለውን በተን ተጫኑት። ያኔ በቀጥታ ወደ ሚዲየም ዋናው መግቢያ ገጽ ይወስዳችኋል። ዘርፎችን መርጣችሁ እንደጨረሳችሁ ሚዲየም የክፍያ አባል ወይም ደግሞ ሜምበር እንድትሆኑ የሚጠይቅ ገጽ ያመጣላችኋል። እዚህ ጋር ከፍለን ለመጠቀም ሳይሆን የገባ ነው፣ ጀስት ሚዲየምን አካውንት ለመክፈት ስለሆነ ከላይ የኤክስ ምልክትን በመንካት ይህንን ገጽ እናልፈዋለን። እሱ እንደነካችሁ በቀጥታ የሚወስዳችሁ ወደ ሆም ፔጅ ነው። አሁን ጀስት ፕላትፎርም ውስጥ ተቀላቅላችኋል ማለት ነው። አሁን ቀጣዩና ዋናው ስራችን ምንድን ነው ወደሚለው እንሂድ። ልክ ዩቲዩብ ላይ ቪዲዮ ለመጫን ወደ ዩቲዩብ ስቱዲዮ እንደምንሄደው ሁሉ
እዚህም የራሳችን መጻፊያ ክፍል አለን። ከላይ ያለውን የፕሮፋይል ምልክታችሁን ስትነኩት ዝርዝር አማራጮች ይመጣሉ። ከነዚህ ውስጥ መጀመሪያ ላይ ያለውን ራይት የሚለውን ክሊክ አድርጉት። አሁን ወደ ዋናው መጻፊያ ክፍል እንደገባችሁ ከላይ በኩል ኢንስቶል የሚል አፑን እንድታወርዱ የሚጠይቅ መልእክት ይመጣላችኋል። ይህንን አፕሊኬሽን መጫን ስራችሁን በጣም ያቀልላችኋል። እሱን አንዴ ስትነኩት በቀጥታ ወደ ፕሌይ ስቶር ይወስዳችኋል። ልክ እንደ ማንኛውም አፕሊኬሽን ዳውንሎድ አድርጋችሁት ኢንስቶል አድርጉት። አፑን ከፍታችሁ ስትገቡ ልክ ቅድም በብራውዘር ስንገባ እንዳየነው አይነት የመግቢያ አማራጮችን ያመጣላችኋል። እዚህ ጋርም ምርጫችን ያው ነው። ሳይን ኢን ዊዝ ጎግል የሚለውን እንመርጣለን። የምትጠቀሙበትን ኢሜል ከመረጣችሁ በኋላ ኮንፊርም እንድታደርጉ ይጠይቃችኋል። ኮንፊርም ታረጋላችሁ፣ ከዛ ያስገባችኋል። በዩቲዩብ ላይ ሰብስክራይብ እንደምናደርገው ሁሉ እዚህም እናንተ ከመረጣችሁት ዘርፍ ወይም ደግሞ ኒሽ ጋር ተመሳሳይ የሆኑ ቻናሎችንና ጸሐፊዎችን ያመጣላችኋል። እነዚህን ሰዎች ፎሎ ማድረግ አለባችሁ። ለምን መሰላችሁ? የእነሱን አጻጻፍ በማየት ዕውቀትን እንድታገኙና የእናንተም ጽሁፍ ለተመሳሳይ ሰዎች እንዲደርስ ስለሚረዳ ነው። አሁን በቃ ሁሉንም የመግቢያ ሂደቶች ጨርሰናል። ፊኒሽ ስትሉ በቀጥታ ወደ ሚዲየም ሆም ፔጅ ያስገባችኋል። ይህ ማለት አሁን በይፋ ስራ ለመጀመር ዝግጁ ሆናችኋል ማለት ነው። አሁን ፕሮፋይላችን ተስተካክሏል። በቀጥታ ወደ ስራው እንግባ። ከታች በስተቀኝ በኩል የምታዩትን የአረንጓዴ እርሳስ ምልክት ተጫኑት። ይህ ምልክት ልክ ዩቲዩብ ላይ አፕሎድ እንደማለት ነው። እንደነካችሁት የመጻፊያው ገጽ ይከፈትላችኋል። መጀመሪያ ላይ ታይትል የሚል ታያላችሁ። እዚህ ጋር ስለ ጽሁፋችሁ አጓጊ ርዕስ ታስገባላችሁ። ልክ የቪዲዮ ታይትል ሰውን እንደሚስበው ሁሉ የጽሁፋችሁም ርዕስ ሰዎች እንዲያነቡላችሁ ያደርጋል። እዚህ ጋር ግን ትልቅ ማስጠንቀቂያ አለኝ። የምትጽፉት ጽሁፍ ተፈጥሯዊና የራሳችሁ ሐሳብ መሆን አለበት። ሚዲየም በኤአይ ብቻ ተጽፎ ኮፒ ፔስት የተደረገን ጽሁፍ በጭራሽ አይቀበልም። እንዲያውም አካውንታችሁን ሊዘጋው ይችላል። ታዲያ ኤአይ መጠቀም እንዴት ነው የምትችሉት የሚለውን ነገር እንምጣበት። ሐሳቡን እንዲያመነጭላችሁ ወይንም ደግሞ ብሬንስቶርሚንግ የጻፋችሁትን ጽሁፍ ሰዋሰው ወይም ደግሞ ግራመሩን እንዲያስተካክልላችሁ ወይም የጽሁፋችሁን መዋቅር እንዲያሳምርላችሁ ብቻ መሆን አለበት። ዋናው የጽሁፉ ነፍስ ግን የእናንተ የራሳችሁ ልምድና እውቀት መሆን አለበት። ተመልካቾቻችሁ የሚፈልጉት የእናንተን እውነተኛ ተሞክሮ እንጂ የሮቦት ጽሁፍን አይደለም። አሁን እኔ ዛሬ ላጋራችሁ ያሰብኩትን የራሴን ተሞክሮ እንደ ምሳሌ ላሳያችሁ። ታይትል ጋር ሄጂ እንዲህ ብዬ ጽፋለሁ። How I monetized my YouTube channel in just 3 months። ማለትም በ3 ወራት ውስጥ ብቻ በዩቲዩብ ለክፍያ እንዴት እንደበቃ ወይም ደግሞ እንዴት ሞኔታይዝ እንዳደረኩ የሚያብራራ ጽሁፍ ነው። ርዕሱ ገና ሲነበብ እንዴት የሚል ትልቅ ጉጉትን ይፈጥራል። የእናንተም ርዕስ እንደዚህ ግልጽና አጓጊ መሆን አለበት። በመቀጠል ከርዕሱ በታች ወዳለው ሰፊ የመጻፊያ ቦታ ሄዳለሁ። እኔ አስቀድሜ ያዘጋጀሁትና የራሴን እውነተኛ ጉዞ የሚገልጽ ጽሁፍ ስላለኝ በቀጥታ እዚህ ጋር አምጥቼ ፔስት አደርገዋለሁ። ልክ ዩቲዩብ ላይ የቪዲዮ ዲስክሪፕሽን እንደምጽፈው ሁሉ ማለት ነው። እዚህ ጋር ግን ዋናው የጽሁፍ ፕላትፎርም ስለሆነ የቪዲዮ ይዘት የሚተካው በጽሁፍ ነው። እያንዳንዱ መስመር የኔን ድካም ጥረትና ውጤት በዝርዝር ያብራራል። እንግዲህ ልክ ዩቲዩብ ቪዲዮ ላይ የተለያዩ ምስሎችን ወይም ደግሞ ቢሮልስ እንደምንጨምረው ሁሉ እዚህም ጽሁፍ ብቻውን አሰልቺ እንዳይሆን አስፈላጊ የሆኑ ፎቶዎችን መሃል ላይ ማስገባት አለብን። እኔ ዛሬ ላዘጋጀው ጽሁፍ 3 ወሳኝ ምስሎችን አዘጋጅቻለሁ። ለምሳሌ የመጀመሪያው ምስል ከርዕሱ በታች አድርጌዋለሁ። ይሄ ምስል ዩቲዩብ የፓርትነር ፕሮግራም አባል መሆኔን አረጋግጦ የላከልኝ የኢሜል ስክሪንሾት ነው። ይህ ለአንባቢዎቼ እውነተኝነቱን ያረጋግጥላቸዋል። በተጨማሪም ከምስሉ ስር ባለው ትንሽ ቦታ ላይ ስለ ምስሉ አጭር መግለጫ ወይንም ደግሞ ካፕሽን መጻፍ ትችላላችሁ። ምስሉን እንዴት ነው የምናስገባው ለምትሉኝ በጣም ቀላል ነው። ምስሉ እንዲቀመጥ የምትፈልጉት ቦታን አንዴ ንኩት። ከታች በቀኝ በኩል የቅንፍ መሳይ ምልክትን ታያላችሁ። እሱን ወደ ጎን ትንሽ ስታንሸራትቱ የተደበቀ የጋለሪ አይከን ምልክት ይመጣላችኋል። እሱን ስትነኩት በቀጥታ ወደ ስልካችሁ ጋለሪ ይወስዳችኋል። ከዚያ ያዘጋጃችሁትን ምስል መርጣችሁ ስትነኩት በትክክል በፈለጋችሁት ቦታ ላይ ጽሁፉ መሃል ላይ ይቀመጥላችኋል። እንግዲህ
ጽሁፋችንን አቀናጅተን ጨርሰናል። ልክ ዩቲዩብ ላይ ቪዲዮ አፕሎድ ከማድረጋችን በፊት ፕሪቪው አድርገን እንደምንገመግመው ሁሉ እዚህም ጽሁፉን ሙሉ በሙሉ በአግባቡ መመልከት አለብን። ምስሎቹ በትክክል ገብተዋል፣ ርዕሱ ይታያል የሚለውን ካረጋገጥን በኋላ ከላይ ያለውን ፕሪቪው የሚለውን በተን እሱን ክሊክ እናደርጋለን። ይህ በቀጥታ ጽሁፉ ለሰዎች ከመታየቱ በፊት የመጨረሻ ማስተካከያ ወደምናደርግበት ገጽ ይወስደናል። እዚህ ጋር በጣም ወሳኙ ክፍል ቶፒክስ የሚለው ነው። ይህ ክፍል ልክ እንደ ዩቲዩብ ታክስ ማለት ነው። ጽሁፋችሁን ለሚፈልገው ሰው እንዲደርስ ከ5 እስከ 7 ቁልፍ ቃላትን ማስገባት አለባችሁ። ታጎቹን ለማግኘት ከከበዳችሁ ቻት ጂፒቲን መጠየቅ ትችላላችሁ። ስለዚህ ርዕስ ጽሁፍ አዘጋጅቼ ነበር፣ ለሚዲየም የሚሆኑ 5 ቶፒኮችን ስጠኝ ብትሉት ይሰጣችኋል። ለምሳሌ እኔ ለዛሬው ጽሁፍ የተጠቀምኩት ዩቲዩብ፣ መኒ፣ ዲጂታል ማርኬቲንግ፣ ሳክሰስ እና ሳይድ ሀስል የሚሉትን ወርዶች ነው። እነዚህ ቃላት ጽሁፌን በዓለም አቀፍ ደረጃ ብዙ ሰው እንዲያነበው ይረዱታል። ሁሉንም ሞልተን ከጨረስን በኋላ መጨረሻ ላይ ያለችውን ፐብሊሽ የምትለውን ቃል እንጫናለን። አሁን በቃ ጽሁፋችን በይፋ ተለቋል። በቀጥታ ወደ ሆም ፔጅ ይመልሳችኋል። አሁን ወደ ዋናውና ሁላችሁም በጉጉት ወደምትጠብቁት ክፍል ደርሰናል። ለመሆኑ ሚዲየም እንዴት ነው የሚከፍለን? መስፈርቶቹስ ምንድናቸው ለሚለው ጥያቄ መልሱ እዚህ ጋር ነው ያለው። የሚዲየም ፓርትነር ፕሮግራም መስፈርቶች። ልክ ዩቲዩብ 1000 ሰብስክራይበር እንደሚጠይቀን ሁሉ ሚዲየምም የራሱ የሆኑ ቀላል መስፈርቶች አሉት። የመጀመሪያው አካውንታችሁ ቢያንስ የ3 ወር እድሜ ሊኖረው ይገባል። ይህ ማለት ዛሬውኑ አካውንት መክፈት አለባችሁ ማለት ነው፣ ከ3 ወር በኋላ ሞኔታይዝድ ለመሆን። ሌላው ደግሞ ቢያንስ 6 ጽሁፎችን ፖስት ማድረግ አለባችሁ። ይህም ንቁ ጸሐፊ መሆናችሁን ያረጋግጣል። ሌላው ክፍያ የሚቀበል የባንክ አካውንት ወይም ደግሞ ስትራይፕ ማገናኘት። ይህንን እዚህ ኢትዮጵያ ውስጥ ሆናችሁ እንዴት እንደምታስተካክሉ በሌላ ቪዲዮ በዝርዝር አሳያችኋለሁ። እስከዛው ግን ስለ ፔኖር አከፋፈት የሰራሁትን ቪዲዮ ተመልክታችሁ በዛ መልኩ መክፈት ትችላላችሁ። ገንዘቡስ እንዴት ነው የሚታሰበው የሚለውን ስንመለከት ሚዲየም ላይ ገንዘብ የምታገኙት በሰው እይታ ወይም ደግሞ በቪው ብቻ አይደለም። የሚከተሉት 4 ነጥቦች የገቢያችሁን መጠን ይወስኑታል። አንደኛው ሜምበር ሪዲንግ ታይም፣ የአባላት የንባብ ጊዜ የሚባለው ነው። ይህ ትልቁ የገቢ ምንጭ ነው። አንድ የሚዲየም አባል ወይም ደግሞ ፔይድ ሜምበር የእናንተን ጽሁፍ ምን ያህል ሰከንድ ወይም ደግሞ ደቂቃ አነበበው? ይህ ተሰልቶ ክፍያ ይከፈላችኋል። ለዚህ ነው ጽሁፋችሁ አጓጊና ረዥም መሆን ያለበት። ሌላው ደግሞ ጭብጨባ ነው ወይም ደግሞ ክላፕስ። በዩቲዩብ ላይክ እንደምንለው እዚህ ጋር ደግሞ ክላፕስ የሚባል አለ። ሰዎች ጽሁፋችሁን ወደው ሲያጨበጭቡ እስከ 50 ጊዜ ማጨብጨብ ይችላሉ። ሚዲየም ጽሁፉ ጠቃሚ መሆኑን ተረድቶ ለብዙ ሰው ያሰራጭላችኋል፣ ገቢያችሁንም ከፍ ያደርገዋል። ሌላው ኮሜንት ነው። አንባቢዎች በጽሁፋችሁ ላይ ሐሳባቸውን ሲሰጡ ፕላትፎርሙ እንደ ትልቅ አክቲቪቲ ይቆጥረዋል። በጽሁፋችሁ ላይ ብዙ ውይይት ባለ ቁጥር የገቢ መጠኑ ይጨምራል። ሌላው ፎሎወር ነው። አዳዲስ ተከታዮችን ባፈራችሁ ቁጥር የሚከፈላችሁ ቦነስ አለ። እንዲሁም ተከታዮቻችሁ ጽሁፎቻችሁን ሲያነቡ ከሌላ ሰው ንባብ የበለጠ ገቢ ያስገኝላችኋል። እንግዲህ አይታችኋል፣ ዕውቀታችሁን ተጠቅማችሁ በጽሁፍ ብቻ ዶላር ማግኘት እንዲህ ቀላል ነው። እኔ ዛሬ የለቀቁትን የመጀመሪያ ጽሁፍና የዩቲዩብ ቻናሌን ሊንክ ከታች አስቀምጬላችኋለሁ። ገብታችሁ አንብቡት። እዚህ ጋር አንድ ጥያቄ ሊመጣባችሁ ይችላል። ለመሆኑ ሞኔታይዝድ ለመሆን ክፍያ ይጠይቃል ወይ የሚል። አዎ ይጠይቃል። እውነታው ይህ ነው። ሚዲየም አሁን ባለው ህግ የፓርትነር ፕሮግራም አባል ለመሆን $5 ወርሃዊ ክፍያ መንበር እንድትሆኑ ይጠይቃል። ነገር ግን ይህንን እንደ ወጪ ሳይሆን እንደ ኢንቨስትመንት ነው ማየት ያለባችሁ። ለምን መሰላችሁ? አባል ስትሆኑ እናንተም የሌሎችን ጽሁፍ እያነበባችሁ ዕውቀት ታገኛላችሁ። የእናንተም ጽሁፍ ለከፋይ አባላት በሰፊው እንዲታይና ገቢ እንዲያመጣ ትልቅ በር ይከፍትላችኋል። ሆኖም ግን ዛሬውኑ መክፈል አለባችሁ እያልኳችሁ አይደለም። አሁን ያሳየኋችሁን መንገድ ተከትላችሁ አካውንታችሁን ክፈቱ፣ ጽሁፎችን ፖስት ማድረግ ጀምሩና ኦዲየንስ ሰብስቡ፣ ከፕላትፎርሙ ጋር ተላመዱ። ያን ጊዜ ሞኔታይዝ ለመሆን ስትዘጋጁ ያቺ $5 ኢንቨስትመንት በመቶዎች የሚቆጠር ዶላር የምታመጣላችሁ ቁልፍ መሆኗን ትረዳላችሁ። እኔ በዚህ ቻናል የማስተዋወቃችሁ ፕላትፎርሞች በሙሉ እውነተኛና በተግባር የሚከፍሉ ናቸው። ነገር ግን ኦንላይን ስራ ላይ አንድ ትልቅ እውነት አለ። ውጤት በአንድ ጀንበር አይመጣም። እውነተኛ ገቢ ለማግኘት
ልምድ፣ እውቀትና ከሁሉም በላይ ደግሞ ዲሲፕሊን ያስፈልጋል። ዛሬ መጀመራችሁ ትልቅ እርምጃ ነው። እስኪ አስቡት፣ ከዛሬ 3 ወር በፊት የት ነበራችሁ? 3 ወር እንደ ብልሽታ ነው የሚያልፈው። ያን ያለ መጀመራችሁን ዛሬ ትቆጩበት ይሆናል። ስለዚህ አሁኑኑ ጀምሩ። ዛሬ የዘራችሁ ጥረት ከ3 ወር በኋላ ህይወታችሁን የሚቀይር የገቢ ምንጭ ይሆናል። ጊዜው መሄዱ አይቀርም። ዋናው ቁም ነገር ጊዜው አልፎ ሲገኝ እናንተ የት ጋር ትሆናላችሁ የሚለው ነው። ተስፋ አትቁረጡ፣ በትጋት ስሩ። እኔም ከጎናችሁ ነኝ። የሚዲየም ፓርትነር ፕሮግራም ውስጥ ገብታችሁ ክፍያ እስኪጀምርላችሁ ድረስ ዝም ብላችሁ እንድትቀመጡም አልፈልግም። ሞኔታይዝ ሳትሆኑ ራሱ ገቢ የምታገኙባቸው ሌሎች አማራጮች አሉ። ለምሳሌ አፍሊየት ማርኬቲንግ፣ በጽሁፎቻችሁ መሃል ለሰዎች ጠቃሚ የሆኑ እቃዎችን ወይንም ደግሞ የሶፍትዌር ሊንኮችን በማስገባት ሰዎች በሊንካችሁ ሲገዙ ኮሚሽን ማግኘት ትችላላችሁ። ይህ በሚዲየም ህግ የተፈቀደ ነገር ነው። ሌላው ደግሞ ለዩቲዩብ እድገት ነው። በተለይ ለዩቲዩብ አውቶሜሽን በጣም ትልቅ ጥቅም አለው። በሚዲየም ላይ የሚመጡ አንባቢዎች በአብዛኛው ከአውሮፓና ከአሜሪካ ስለሆኑ የእነሱ እይታ ለዩቲዩብ ቻናላችሁ ከፍተኛ የሆነ የሲፒኤም ገቢ ያስገኝላችኋል። ጽሁፋችሁን አንብበው ቪዲዮአችሁን ሲያዩ ቻናላችሁ በዓለም አቀፍ ደረጃ ታዋቂ ይሆናል ማለት ነው። ሌላው ደግሞ ፕሮሞሽንና የፍሪላንስ ስራ። ጥሩ ጸሐፊ መሆናችሁን ሰዎች ሲያዩ ለድርጅቶቻችሁ ጽሁፍ እንድትጽፉላቸው ወይም ደግሞ ምርታቸውን እንድታስተዋውቁላቸው በግል ሊያገኟችሁ ይችላሉ። ዓለም አቀፍ የሆኑ ድርጅቶች ነው ምላችሁ። ይህ ትልቅ የቢዝነስ በር ነው። እንግዲህ አካውንታችሁን ከፍታችሁ ስራ ከጀመራችሁ በኋላ ለቀጣዮቹ 3 ወራት ትኩረት ልታደርጉባቸው የሚገቡ 3 ወርቃማ መመሪያዎችን ልንገራችሁ። እነዚህን ከጠበቃችሁ ስኬታማ መሆናችሁ አይቀሬ ነው። አንደኛ፣ የኤአይ ፍሪ ኮንተንት ፖሊሲ። በመጀመሪያው 3 ወር ውስጥ ሚዲየም የእናንተን ማንነትን የሚፈትሸው። ስለዚህ በኤአይ የተዘጋጀ ጽሁፍን የመጠቀም ፖሊሲያችሁ ላይ በጣም ጠንቃቃ መሆን አለባችሁ። ቻት ጂፒቲ ለሐሳብ ማመንጫነት ብቻ ተጠቀሙበት። ጽሁፉ ግን የእናንተ እውነተኛ ስሜትና ልምድን የያዘ ይሁን። ፕላትፎርሙ የእናንተን ኦሪጂናሊነት ካወቀ ጽሁፋችሁን ለብዙ ሰው ማሰራጨት ይጀምራል። ሁለተኛው ደግሞ የክላፕና የኮሜንት ስትራቴጂ። በሚዲየም ላይ ስኬት የሚመጣው ሰጥቶ በመቀበል ነው። እናንተ ብቻ ፖስት አድርጋችሁ አትውጡ። የሌሎችን ጽሁፍ አንብቡ፣ ክላፕ አድርጉ፣ ጠቃሚ አስተያየቶችንም ስጡ። ይህንን ስታደርጉ ሌሎች ጸሐፊዎች የእናንተን ፕሮፋይል እንዲጎበኙና የእናንተም ጽሁፍ ላይ ተሳትፎ እንዲያደርጉ ትልቅ በር ይከፍታል። ብዙ በተሳተፋችሁ ቁጥር ሚዲየም እናንተን እንደ ንቁ አባል ይቆጥራችኋል። ሶስተኛ የፕላትፎርም ስትራቴጂ ነው ወይም ደግሞ ስማርት ፕሮሞሽን። ጽሁፋችሁን ፖስት ካደረጋችሁ በኋላ ዝም ብላችሁ አትጠብቁ። የጽሁፋችሁን ሊንክ በቴሌግራም፣ በፌስቡክ እና በዋትስአፕ ግሩፓችሁ ላይ አጋሩት። በተለይ ደግሞ ዩቲዩብ ቻናል ካላችሁ በቪዲዮአችሁ ዲስክሪፕሽን ስር የጽሁፉን ሊንክ በማስቀመጥ ተመልካቾቻችሁ እንዲያነቡላችሁ አድርጉ። ይህ ከውጭ የሚመጣ ትራፊክ ወይም ደግሞ ኤክስተርናል ትራፊክ የገቢ መጠናችሁን በከፍተኛ ሁኔታ ከፍ ያደርገዋል። እነዚህን 3 ነጥቦች ይዛችሁ ለቀጣዮቹ 3 ወራት ያለምንም ማቆም ጽሁፎችን ፖስት ካደረጋችሁ ከ3 ወር በኋላ የምታዩት ውጤት ራሳችሁን ያስደንቃችኋል። ዲሲፕሊን ይኖራችሁ። በየቀኑ ባይሆን እንኳን በሳምንት ቢያንስ 2 ወይም ደግሞ 3 ጥራት ያላቸው ጽሁፎችን ፖስት ለማድረግ ሞክሩ። እኔም የራሴን አዳዲስ ስትራቴጂዎች ሁልጊዜም እዚህ ቻናል ላይ አጋራችኋለሁ። አካውንታችንን ከፍተናል። አሁን ግን በይፋ ስራ ከመጀመራችን በፊት ፕሮፋይላችንን ፕሮፌሽናል ማድረግ አለብን። ልክ የዩቲዩብ ቻናላችንን ስምና ባነር እንደምናስተካክለው ማለት ነው። መጀመሪያም ሆም ፔጅ ላይ ያለውን የኢሜል ፕሮፋይላችን ምልክታችሁን ንኩት። ከዚያ ከሚመጡት ዝርዝሮች ውስጥ ኤዲት ፕሮፋይል የሚለውን እንመርጣለን። እዚህ ጋር በጥንቃቄ ተከታተሉኝ። መጀመሪያ ስም፣ እሱ የሚያደርገው የኢሜላችሁን ስም ነው የሚያስቀምጠው። ስለዚህ ኤዲት ብላችሁ ወደ ራሳችሁ ትክክለኛ ስም ወይም ደግሞ ወደ ብዕር ስማችሁ ቀይሩት። ሰዎች እንዲያምኗችሁ እውነተኛ ስማችሁን መጠቀማችሁ ይመከራል። በቅንፍ የብዕር ስማችሁን። ከዚያ ባዮ ላይ እዚህ ፕላትፎርም ላይ ለሰዎች ምን አይነት ጠቃሚ ነገር ይዛችሁ እንደመጣችሁ ግለጹ። ለምሳሌ እኔ ስለ ዲጂታል ማርኬቲንግ እና የገንዘብ አሰራር አስተምራለሁ ብዬ እንደጻፍኩት ማለት ነው። ከዛ ፕሮኖንስ የሚል አለ። እዚህ ጋር ሰዎች ምን ብለው እንዲጠሯችሁ ነው
የምትፈቅዱት ብለው ነው። ወንድ ከሆናችሁ ሂ ወይም ደግሞ ሂም የሚለውን ትመርጣላችሁ። ሴት ከሆናችሁ ደግሞ ሺ ወይም ደግሞ ሄር የሚለውን ታስገባላችሁ። ሁሉንም ከጨረሳችሁ በኋላ ሴቭ አድርጋችሁ ወደ ፕሮፋይላችሁ ተመለሱ። አሁን ሁሉንም ነገር ጨርሰናል። የለቀቃችሁ ጽሁፍ የት እንዳለ ለማየት ፕሮፋይላችሁ ላይ ያለውን ድራፍትስ የሚለውን ሳጥን ንኩትና ወደ ፐብሊሽድ ቀይሩት። እዚያ ጋር አሁን የለቀቃችሁት ድንቅ ጽሁፍ ተዘርዝሮ ይመጣላችኋል። እንግዲህ ለዛሬ ያዘጋጀሁላችሁ የተሟላ መረጃ ይህንን ይመስላል። ሁሉንም አስፈላጊ ነገሮች በሚገባ አይተናል። አሁን የቀረው የእናንተ ጠንክሮ መስራት ብቻ ነው። ግልጽ ያልሆነላችሁ ነገር ካለ ወይም ማንኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እኔም በአፋጣኝ ልመልስላችሁ ሞክራለሁ። የዛሬው ቪዲዮ ይህንን ይመስል ነበር። ቱቶሪያል ስትሉኝ ነበር። በዝናብም ቢሆን እንደምንም ሰርቺ ላደርስላችሁ ሞክራለሁ። ሼር በማድረግ ግን ይህ ቪዲዮ ትልቅ እይታ እንዲያገኝ ይፈልጋለሁ። በ3 ወር ጊዜ ውስጥ ወደ 8000 ሰብስክራይበር ተጠግተናል። በቅርቡ 10000 መግባት አለብን። ስለዚህ ሼር በማድረግ ከጎኔ መሆናችሁን አሳዩኝ።